ነገ ምሽት በእንግሊዝ ፕሪሚየር ሊግ ወሳኝና ተጠባቂ ጨዋታ በሞሊኒው ስታዲየም የሚደረግ ይሆናል። የሊጉ መሪ አርሰናል በ31ኛው ሳምንት ከወልቭስ ጋር ያደርግ የነበረውን ጨዋታ በካራቦ ካፕ የፍጻሜ የጨዋታ መርሃ ግብር ምክንያት ወደ ኋላ ፕሮግራሙ ቀደም ብሎ እንዲደረግ የተወሰነ ሲሆን በዚህም መሰረት አርሰናል በ31ኛው ሳምንት ያደርግ የነበረውን የጨዋታ መርሃ ግብር በነገው ዕለት ወራጅ ቀጠና ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር አርሰናል የሚያከናውን ይሆናል። ለመድፈኞቹ ይህ ጨዋታ እጅግ በጣም ወሳኝና አስፈላጊ የሚባል የጨዋታ መርሃ ግብር ነው። ምክንያቱም አርሰናሎች ሊጉን በ4 ነጥቦች ልዩነት እየመሩ ይገኛሉ። ከዚህም በተጨማሪ ማንቸስተር ሲቲ ከአንገታቸው ስር ሆኖ እየተነፈሰ ይገኛል። ባሳለፍነው ሳምንትም በእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ ከብሬንትፎርድ ጋር ተጫውተው ነጥብ ጥለዋል። ስለዚህ ከዚህ በኋላ የሚደረጉ እያንዳንዱ ጨዋታዎች በአርሰናል በኩል የሚታዩት ልክ እንደ ፍጻሜ የጨዋታ መርሃ ግብር ነው። የነገውም የወልቭስ ጨዋታ በዚህ መንገድ የሚታይ የጨዋታ መርሃ ግብር ይሆናል። በዚህ ጨዋታ ላይ አሰልጣኝ ሚኬል አርቴታ ምን አይነት የጨዋታ አቀራረብና ምን አይነት ታክቲክን ሜዳ ላይ ይዞ ሊቀርብ ይችላል? ከዚህም በተጨማሪ ወራጅ ቀጠና ላይ የሚገኘውና መውረዱ አይቀሬ የሚመስለው ወልቭስ ምናልባትም ነገ ልክ እንደ መጀመሪያው የኤምሬትስ ጨዋታ ሁሉ አርሰናልን ሊፈትን የሚችልበት እድል ይኖር ይሆን? አርሰናሎችስ በጨዋታው ላይ ከባለፈው ከብሬንትፎርዱ ጨዋታ በተሻለ ምን አይነት የጨዋታ እንቅስቃሴዎችን ሊያሳዩ ይችላሉ? በዚህ ጨዋታ ላይ የማይሰለፉ ተጫዋቾችስ የትኞቹ ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳኳለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ሆናችሁ ተከታታዮቻችን ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ፕሮግራማችን ቫይራል እንዲወጣ ሁላችሁም ፕሮግራሙን ስትጀምሩት ላይክ እያደረጋችሁ መጀመራችሁን አስታውሱ። ለእናንተ የ3 ሰከንድ ስራ ነው። ቢያንስ ፕሮግራማችን 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ደግሞ ዛሬ ተገናኝተናል። በእንግሊዝ ፕሪሚየር ሊግ የሚደረገውን የወልቭስና የአርሰናልን ጨዋታ በዚህኛው የፕሮግራማችን ክፍል ደግሞ የምንመለከተው ይሆናል ማለት ነው። እንግዲህ አሁን የእንግሊዝ ፕሪሚየር ሊግ ወሳኝ የሚባል የጨዋታ የምዕራፍ ጊዜው ላይ ደርሷል። እንግዲህ ፕሪሚየር ሊጉ እያለ አሁን 12 ሳምንታት ብቻ ቀርተውታል። ምናልባትም ደግሞ ከ4 ወር ያነሰ ጊዜ ነው ፕሪሚየር ሊጉ ሊጠናቀቅ የቀረው። እንግዲህ በእነዚህ ጊዜያት ላይ የሚደረጉ ጨዋታዎች አርሰናልና ማንቸስተር ሲቲ በሚያደርጓቸው ጨዋታዎች የፕሪሚየር ሊጉን ዋንጫ የሚያሸንፈው ቡድን ጥርት ብሎ የሚታወቅበትና የሚለይበት ጊዜ ይሆናል ተብሎ ይጠበቃል። አርሰናሎችም ይሄንን ጨዋታ በሚያደርጉበት ጊዜ ጨዋታውን ማሸነፍ እና 3 ነጥብ ማግኘት የግድ የሚጠበቅባቸው የጨዋታ መርሃ ግብር ነው። ምናልባት ወረቀት ላይ ባለው ደረጃ ስትመለከቱት ወልቭስ ለአርሰናል በፍጹም ከባድ ይሆናል ብላችሁ የምታስቡት ተጋጣሚ አይደለም። ምክንያቱም በዘንድሮ የውድድር ዓመት ወልቭስን እንደተመለከታችሁት ከሞላ ጎደል ፍጹም ደካማ የሆነ የውድድር ዓመትን ነው እያሳለፈ የሚገኘው። ምናልባትም የጊዜ ጉዳይ ካልሆነ በስተቀረ እኔ ወልቭስ ከዚህ በኋላ በፕሪሚየር ሊጉ ለመትረፍ የሚያስችለውን ውጤት ያስመዘግባል ብዬ አላምንም። ምናልባት እንግዲህ የሆነ አይነት ውጤት ሊመዘገብ ይችላል። እግር ኳሳዊ አንዳንድ ተአምሮችን ልንመለከት እንችላለን። እነዚህ ነገሮች የሚታዩባቸው ሁኔታዎች ሊፈጠሩ ይችላሉ። ግን ደግሞ ወልቭስ አሁን ካለው ፐርፎርማንስ አኳያ ከሆነ ይህንን ነገር የምንመለከተው ወልቭስ ከሊጉ ይተርፋል የሚል አይነት ቅድመ ግምት በሁላችንም በኩል አይኖርም። እንግዲህ ክለቡ ዘንድሮ 20ኛ ደረጃ ላይ የተቀመጠ ቡድን ነው። ከመጀመሪያው ጊዜ ጀምሮ እስካሁኑ የ26ኛ ሳምንት ድረስ ነገ እስከሚደረገው እስከ 27ኛው ጨዋታ ድረስ ወልቭስ እስካሁን ድረስ በደረጃ ሰንጠረዡ 20ኛ ደረጃ ላይ እንደተቀመጠ ነው የቆየ ያለው። በቃ ያስመዘገበ ያለው ውጤት ከዚህ የተለየ አይደለም። 1 ጨዋታ አሸንፏል፣ 6 ጨዋታዎች አቻ ወጥቷል፣ 19 ጨዋታዎችን ደግሞ ተሸንፏል። እንዲሁ ደግሞ 32 የግብ ዕዳዎች ያሉበት ቡድን ነው። በባለፉት ካደረጋቸው 5 ጨዋታዎች 3ቱን ተሸንፏል፣ በ2ቱ አቻ ወጥቷል። ወልቭስና ማሸነፍ ዘንድሮ
ምንም አይነት ትውውቅ የላቸውም ማለት ይቻላል። ወልቭስ ለማሸነፍ እንኳን ረጅም ጊዜ ፈጅቶበታል በውድድር ዓመቱ ያንን ጨዋታ እንኳን ለማሸነፍ። ቅድም እንዳልኳችሁ ዘንድሮ አንድ ጊዜ ብቻ ያሸነፈ ቡድን ነው። አሰልጣኝ ለመቀየር ሞክረዋል። ተጫዋቾችን በዚህ በበጋው የተጫዋቾች የዝውውር መስኮት ለማስፈረም ሞክረዋል። ግን ደግሞ በሚፈለገው ደረጃ አጥጋቢ አልነበረም የወልቨርሃምፕተን ጉዳይ። ስለዚህ በዚህ ጨዋታ ላይም የአብዛኞቻችን ግምት የብዙዎቹም ግምት ማለት ይቻላል በጨዋታው ላይ አሸናፊ ይሆናል ተብሎ የሚጠበቀው አርሰናል ነው። ግን ደግሞ አርሰናል ያሸንፋል የሚል ቅድመ ግምት ስንሰጥ አንድ ነገር ደግሞ በትኩረት መመልከትና ማስተዋል ይጠበቅብናል። ይሄኛውም ደግሞ ምንድነው ካልን በዚህ ሰዓት ላይ የትኛውም ክለብ ቀላል ተጋጣሚ ሆኖ ሊቀርብ እንደማይችል መረዳት ያስፈልጋል። እንደውም አስታውሳለሁ የመጀመሪያው ዙር ጨዋታ ኤምሬትስ ላይ ሲደረግ በቃ ብዙ አድማጮች ሲገምቱ የነበሩት አርሰናል በቀላሉ ወልቭስን እንደሚያሸንፍ ምናልባት በቃ በቀላሉ ጎሎችን እያስቆጠረ እንደሚወጣም ሳይቀር ነበረ ብዙ የአርሰናል ደጋፊዎች ቅድመ ግምታቸውን ሲያስቀምጡ የነበረው። ያንን ቅድመ ግምት መስጠታቸው ትክክል አይደለም ብዬ መናገር አልችልም። ምክንያቱም ወልቭስ ያለበት ደረጃ ይታወቃል፣ አርሰናል ደግሞ ያለበት የከፍታ ደረጃ ይታወቃል። ሁለት የሰማይና የምድር ያክል ርቀት ላይ የተቀመጡ ቡድኖች የሚያከናውኑት ጨዋታ ስለነበር ለአርሰናል ከፍተኛ ግምት መስጠት፣ ለወልቭስ ደግሞ ዝቅተኛ ግምት መስጠት ምናልባትም ደግሞ ተፈጥሯዊ የሆነ ነገር መሆኑን ማንሳት በጣም አስፈላጊ ነገር ይሆናል እና ግን እኔ በዛ ጨዋታ ላይ ደግሞ ጨዋታውን በተመለከተ ባነሳዋቸው ሀሳቦች ዙሪያ አንዳንድ የአርሰናል ደጋፊዎች ደስተኛ አልነበሩ። ኢቨን አንዳንድ በሚሰጡ ሀሳቦችም ላይ አንዳንድ ደጋፊዎች ቅሬታ ሲያቀርቡ እመለከታሉ። ለምንድን ነው ይህን ሀሳብ የሰጠው? ከምን አንጻር አኳያ ነው እንደዚህ አይነት ሀሳቦችን የሰጠው? የሚሉ ነጥቦችን ሲያነሱ ልንሰማ እንችላለን። ግን ደግሞ ምንም ነገሮችን መመልከት የሚያስፈልገው ከወቅታዊ ፐርፎርማንስን ባሻገር ሌሎች ነገሮችንም ዞር ብሎ መመልከት አስፈላጊ ነው። አርሰናል በዛ በኤምሬትሱ ጨዋታ ላይ እንደምታስታውሱት ክፉኛ ነበር የተፈተነው በወልቭስ። ጎል ለማስቆጠር 70 ደቂቃዎችን መጠበቅ አስፈልጎት ነበር። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ወልቭሶች አቻነት ጎል አስቆጥረው ጨዋታቸውን 1-1 አድርገው ነበረ። በኋላ ላይ ግን በራሳቸው ላይ ባስቆጠሩት ኦውን ጎል አማካኝነት ነው ወልቭሶች በአርሰናል ለመሸነፍ የተገደዱት እና ጨዋታው ምን ያክል ለአርሰናል ደጋፊዎች አስጨናቂ እንደነበረ ያንን ጨዋታ ማስታወስ ይቻላል። ሌላኛው ጉዳይ ደግሞ ምንድነው በዚህ ወቅት ላይ የትኛውም ክለብ በቃ ፈርጣማ ሆኖ ከመታየት ወደ ኋላ አይልም። አንዳንድ ቡድኖች አሉ መውረዳቸው ለማይቀር የሰው እድል ይዘጋሉ ተብሎ የሚነገርላቸው 2022-23 የውድድር ዘመን ላይ በሊጉ በጣም ደካማ ጊዜን ካሳለፉና ወደ ሻምፒዮንሺፕ ከወረዱ ቡድኖች መካከል አንዱ ሳውዛምፕተን ነው። ጥሩ ጊዜን አላሳለፉም። በየጨዋታው ላይ ይሸነፉ ነበር። መውረዳቸው ገና ቀድሞ ሁሉ ይታወቅ ነበረ። ገና በ20ኛው በ22ኛው ሳምንት ሁሉ ሳውዛምፕተን እንደሚወርድ ይታወቅ ነበረ። ግን አርሰናልን በ20 ምናምንኛው በ29ኛው ኦር በ28ኛው ሳምንት አርሰናልን ኤምሬትስ ላይ መጥቶ ነጥብ አስጥሎት ሄደ ቡድን 3-3 ያለቀ ጨዋታ ነበር። ሳውዛምፕተን ሻምፒዮንሺፕ ወርዷል። ግን ደግሞ አርሰናልንም ትከሻ ለትከሻ ተፎካክሮ አርሰናልን መሬት ላይ ጥሎ 2 ውድ ነጥብ አሳጥቶት ነው ወደ ሻምፒዮንሺፕ ሳውዛምፕተን የወረደው ማለት ነው። ስለዚህ እንደዚህ አይነት ነገሮች በጥንቃቄ መታየት ይኖርባቸዋል። ደጋፊዎችም ያላቸው ኤክስፔክቴሽን ራሳቸው አርሰናሎችም በዚህ ጨዋታ ላይ ከፍተኛ የሆነ ትኩረት ለጨዋታው ሰጥተው እንዲጫወቱ የሚጠበቅበት የጨዋታ ምርሃ ግብር ይሆናል። ስለዚህ ወልቭስ ምናልባት ዘንድሮ አንዳንድ ያልተጠበቁ ውጤቶችን ለማስመዝገብ ጥረት ሲያደርግ እንመለከታለን። ለምሳሌ አርሰናልን ፈትኖ ተመልክተናል። ማንቸስተር ዩናይትድ ነጥብ አስጥሏል። እነዚህ ነገሮች ልናነሳ እንችላለን። ግን በጣም ደግሞ ጠንካራ የሆነ የአርሰናል ስትራክቸር ጨዋታውን ለማሸነፍ ብቁ እንደሚሆን ማንሳት በጨዋታው ላይ የሚነሳ መሰረታዊ ጉዳይ ይሆናል። እንግዲህ ጨዋታውን ለማሸነፍ ምን አይነት ነገሮች ተግባራዊ ሊደረጉ ይችላሉ? በአርሰናል በኩል አርቴታስ የትኞቹን ተጫዋቾች ሊጠቀም ይችላል የሚለውን ነገር ደግሞ በቀጣይነት እንመለከታለን። እንግዲህ ዋናው ነገር ምንድነው? ጨዋታው የሚሰጠው ትኩረትና ከዛ በኋላ ደግሞ አርቴታ የሚመርጠው ጌም ፕላን ነው። እንግዲህ አሁን በዚህ ጨዋታ ላይ ትልቁ ማተር የሚያደርገው ጉዳይ ምናልባት አንዳንድ አሰልጣኞች
አንዳንድ አሰልጣኞች ምን ያደርጋሉ? በእንደ አይነት ጨዋታዎች ላይ ሪስኮችን ሲወስዱ እንመለከታለን። ሪስክ መውሰድ ማለት አንዳንድ ለየት ያሉ ታክቲኮችን እስከዛሬ ድረስ ሞክረው የማያውቁትን አንዳንድ ለየት ያሉ አዳዲስ ነገሮችን ሲሞክሩ ይታያል። ለዚህ ደግሞ ማሳያው ፔፕ ጓርዲዮላ ነው። አሁን ለምሳሌ እንደነ ወልቭስ አይነት እንደነ በርንሌ ወይ ሊድስ ዩናይትድ አይነት ቡድኖችን ሲገጥም በቃ ለየት ያለ ያልተጠበቀ ፎርሜሽን ሁሉ ሜዳ ላይ ይዞ ይገባል። ያ ሪስክ አለው። ካሸነፈበት አሸነፈበት ነው። ከተሸነፈበት ግን የሆነ አይነት ደግሞ ሁኔታ ሲፈጠር አሰልጣኙ ደግሞ በሪስኩም ሲወቀስ ልንመለከተው እንችላለን ማለት ነው። እና ምናልባት አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ ሪስክ ለመውሰድ ደፍሮ የሚገባበት ከሆነ አንዳንድ ተጫዋቾችንም ያለቦታቸው እየቀያየረም ሊያጫውት ይችላል። በባለፈው አሁን ቡካዮ ሳካን መጀመሪያ ላይ ሌፍት ባክ አድርጎ ያስጀመረው በኤፍኤ ካፑ ጨዋታ ላይ ከዊጋን ጋር በተደረገው ጨዋታ ማለት ነው። ከዛ ቀጥሎ ደግሞ ቡካዮ ሳካን በ10 ቁጥር ቦታ ላይ የአማካይ መስመር ላይ ነው እንዲጫወት አድርጎት የነበረው እና አርቴታ በነበረው ጋዜጣዊ መግለጫ ላይ ሲጠየቅ የእያንዳንዱ ተጫዋች ሁኔታ የተወሰኑ ነገሮችን እንዲያደርግ እንደሚያስገድደው ግልጽ ነው የሚል ሀሳብ ከሰጠ በኋላ ሳካም ወደፊት ይህንን ቦታ እንዲለምድ ግምት ውስጥ ማስገባት አለብን ብሏል እና ያንን ነገር ደግሞ እሱም ለማድረግ ፈቃደኛ መሆኑን ራሱ ሳካም ያንን ነገር ለማድረግ ዝግጁ መሆኑን ነው ሲናገር የነበረው። ስለዚህ በዚህ ጨዋታ ላይ አርቴታ ምናልባት ሊጠቀማቸው የሚችሉ አፕሮቾች፣ የተጫዋቾች አሰላለፎች ምናልባትም ደግሞ ከበፊቱ ለየት ብለው ከተመለከታችሁ ተጋጣሚው ወልቭስ በመሆኑ ምክንያት አርቴታ ያንን ሪስክ ለመውሰድ ሳይፈራ ያንን ውሳኔ መወሰኑን በደንብ ትኩረት አድርገን ልንመለከተው የሚገባ ጉዳይ ይሆናል ማለት ነው። ስለዚህ በዚህ ጨዋታ ላይ እንግዲህ ማጋሌሽን በተከላካይ መስመር ላይ ማሰለፉ አይቀርም። ሳሊባ የሴንተር ባኩን ይመራል። እንዲሁ ደግሞ በመስመሮች በኩል ባለፈው ያው ካላፊዮሪ ተጎድቷል። ስለዚህ ሂንካፒና ቲምበር መሰለፋቸው አይቀርም። ዙብሜንዲ፣ ራይስ እንዲሁ ደግሞ ማርቲን ኦዴጋርድ የአማካይ መስመሩን ሊመሩት ይችላሉ። ምናልባትም ኤቨሬቺዜ በቋሚነት ሊጀምር የሚችልበት እድል አለ። ከዛ በተጨማሪ የፊት መስመር ላይ ሳካ፣ ትሮሳርድ እና እንዲሁ ደግሞ ቪክተር ዮኬሬስ በቋሚነት ይሰለፋሉ ተብለው የሚጠበቁ ተጫዋቾች ናቸው እና እንዲህ ባለው ጨዋታ ላይ አርቴታ ደግሞ የሚመርጠው ጌም ፕላን ጨዋታውን ለማሸነፍ የሚረዳው እንዲሆን አሰልጣኙን በደንብ ትኩረት አድርጎ የሚያስብበት ጉዳይ ይሆናል ተብሎ ነው የሚታመነው ማለት ነው። ሌላው ከዚህ ጨዋታ ጋር ተያይዞ የሚነሳው ነገር ግን አርሰናል ጨዋታውን ለማሸነፍ ማድረግ የሚጠበቁበት ነገሮች ይኖራሉ። ጨዋታው ላይ ውጤት ይዞ ለመውጣት 3 ነጥብ ለማግኘት ማድረግ የሚጠበቁበትን ነገሮች ማድረግ ይኖርበታል። አርቴታም ከጨዋታው በፊት እንደተናገረው ነገ በጣም ከባድ ጨዋታ እንደሚጠብቀን እናውቃለን፣ ምክንያቱም ከነርሱ ጋር የነበረን ያ የኤምሬትሱ ጨዋታ 3 ነጥቦች ለማግኘት ምን ያክል ከባድ እንደሆነ አሳይቶናል የሚል ሀሳብ ነበር የሰጠው። ስለዚህ ጨዋታው በአርሰናል በኩል በቀላል የሚታይ ጨዋታ መርሃ ግብር አለመሆኑን ይረዳሉ። ስለዚህ በጨዋታው ላይ ሙሉ 90 ደቂቃ የአርሰናል ተጫዋቾች ምናልባትም ደግሞ እያጠቁ ኳሱን ይዘው ኳስ ተቆጣጥሮ ሊጫወቱ ይችላሉ። እኔ ነገ ወልቭስ በዛን ያክል በጣም በከፍተኛ ሁኔታ እንደው በካውንተር አታክ እንኳን ይጫወታል ብዬ አላስብም። ሙሉ ለሙሉ የኳስ ቁጥጥሩም ሌላውም ነገር በአርሰናል የበላይነት ስር ይሆናል ብዬ የማስበው ነገር ነው። ይሄ አንዱ ከአርቴታው አርሰናል የሚጠበቀው ነገር ነው። አርሰናል በዘንድሮ ውድድር ዓመት እንደሚያሳየን ከሆነ ሁል ጊዜ እያጠቃ 90 ደቂቃ ሙሉ እያጠቃ የሚጫወት ቡድን አይደለም። 10 ደቂቃ ወይ 20 ደቂቃ ያጠቃል። ከዛ በኋላ ደግሞ ለ5 ደቂቃዎች ለተጋጣሚው ኳስ ሊሰጥ ይችላል። ወይ ደግሞ በሆኑ ደቂቃዎች ውስጥ ጎል ለማስቆጠር ጥረት ያደርግና የሆነ ሰዓት ላይ ደግሞ ኢነርጂውን ሲያቀዘቅዘው እናያለን። እነዚህ አይነት ነገሮች አሉ። ከዚህ በተጨማሪ በባለፈው ጨዋታ ላይ እንኳን እንደተመለከታችሁትና እንደምታስታውሱት የባለፈው የጨዋታ መርሃ ግብር ላይ በአርሰናል ዊጋንን 4-0 በሆነ ውጤት ሲያሸንፍ አርሰናል ቀድሞ 4 ጎል አስቆጠረ። ከዛ በኋላ በቃ ያን ያህል አልተጨናነቁም ነበረ የአርሰናል ተጫዋቾች። ሁለተኛው አጋማሽ ላይ በጣም ዘና ብለው በተረጋጋ ሁኔታ ነው ጨዋታቸውን ለማድረግ ሙከራ ሲያደርጉ ስንመለከት የነበረው። ያ ምንን ያሳየናል የሚለውን ነገር ስንመለከት አርሰናል በ90 ደቂቃው ኢንተርምስ ኦፍ ተጋጣሚዎቹና እንደሚፈልገው ነገር ጉልበቱን ማኔጅ እያደረገ የሚጫወት ቡድን ነው። ጉልበቱን እንደ አስፈላጊነቱ እየቆጠበ የሚጫወት ቡድን መሆኑን በአርሰናል በኩል የምንረዳው ነገር
ይሆናል ማለት ነው። ስለዚህ በዚህም ጨዋታ ላይ የሚጠበቀው አንዱ ትልቁ ነገር እሱ ነው። ግን እኔ በተለይ አርሰናል በነገው ጨዋታ ላይ ሊያደርግ ይገባል ብዬ የማስበው ነገር በመጀመሪያው አጋማሽ ላይ ጎል በማስቆጠር ጎሎችን በማስቆጠር 2 ጎሎችን 3 ጎሎችን በማስቆጠር ልክ እንደ ዊጋኑ ጨዋታ ቀድሞ የቤት ስራዎቹን በማጠናቀቅ ወይም ቀድሞ የቤት ስራዎቹን በመግደል ከዛ በኋላ ቀሪዎቹን ደቂቃዎች ተጫዋቾቹን የሚያሳርፍበት ሌሎች ተጫዋቾች ቤንች ላይ ያሉ ተጫዋቾች እድል እንዲያገኙ እድል የሚሰጥበት እንዲሆን ይጠበቃል። ይሄ ከአርቴታ የሚፈለገው ትልቁ ነገር ነው። ምክንያቱም ቀጣይ እነ ቶተንሃም እነ ቼልሲን የሚገጥም ቡድን ነው አርሰናል። ታዲያ እነዚህን ጨዋታዎች የሚያደርገው ቡድን በምን አይነት አግባብ ነው ስኳዱን ማኔጅ ማድረግ ያለበት የሚለውን ነገር ስታዩ እንዲህ አይነት ስኳድ ሮቴሽን ጉዳዮችን እና የስኳድ ሮቴሽን ማኔጅመንቶችን አርቴታ መጠቀም ይጠበቅበታል። እንግዲህ ከጨዋታው ፊት በነበረው ጋዜጣዊ መግለጫ ላይ ስለ ተጫዋቾች አንዳንድ ነገሮችን ሲናገር ነበር እና አዎንታዊ ነገሮች ወይም ደግሞ አዎንታዊ የተጫዋቾች ዜናዎች እንዳለ አርቴታ ሲናገር ነበር። ለምሳሌ ቤን ዋይት በባለፈው ጉዳት ያጋጠመው ይመስል ነበር። አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ ራሱም አርቴታ እንደተናገረው በቃ ጀስት ድካም የሚመስል ነገር ነው፣ ድካም ነው እንጂ ጉዳት አይደለም የእሱ ነገር የሚል ሀሳብ ሲሰጥ ነበረ። ሌሎቹንም ተጫዋቾች በተመለከተ እንደዚህ አይነት ሀሳቦችን ነው ልናነሳ የምንችለው እና እንግዲህ ቀጣዮቹ ሁኔታዎች ደግሞ የአርቴታን ጌም ማኔጅመንት በደንብ የሚፈልጉ ነገሮች መሆናቸውን እናነሳለን። ኢቨን እንደውም ስለ ካይ ሃቨርትዝ ሁሉ የሚነሱ መረጃዎች ነበሩ። ካይ ሃቨርትዝ ለ4 ሳምንታት ከሜዳ ይርቃል፣ እንደዚህ ያክል ጨዋታዎች ያመልጡታል የሚሉ ነገሮች ሲነሱ ነበርና አርቴታ ይሄ ነገር ውሸት ነው የሚል ማረጋገጫ ነው የሰጠው። ተጫዋቹ ከብሬንትፎርድ ጋር የተደረገው ጨዋታ አመልጦታል፣ ምናልባትም የነገው ጨዋታ ሊያመልጠው ይችላል። ከዛ ቀጥሎ ግን በዚህ ሳምንት የአርሰናልን ስብስብ ሊቀላቀል እንደሚችል ነው አርቴታ አስተያየቱን የሰጠው። ስለዚህ ይህም ተጫዋች ወደ ሜዳ የሚመለሰው በቅርብ ቀናት ውስጥ ስለሆነ ለአርሰናል ደጋፊዎች በጎ ዜና ነው። ሪካርዶ ካላፊዮሪ ልምምድ ሰርቷል። ባለፈው ሲያሟሙቅ የዊጋኑ ጨዋታ ላይ ጉዳት ገጥሞት ነበረ። አሁን ልምምድ ሰርቷል፣ ደህና ነው ተብሏል። ቤን ዋይትም ደህና ነው። ከዚህ በተጨማሪ ማርቲን ኦዴጋርድ ለሰሜን ለንደን ደርቢው ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። ምናልባት ነገ ላይ ይሰለፍ ይችላል። ካይ ሃቨርትዝ አይታወቅም እንግዲህ ለነገው ጨዋታም ዝግጁ ሊሆን ይችላል ከታሰበው ጊዜ ቀድሞ ማለት ነው እና ይሄ በአርሰናል በኩል ያለ በጎ ዜና ነው። የእነዚህ ተጫዋቾች ወደ ሜዳ መመለስ፣ የእነዚህ ተጫዋቾች ብቁ መሆን አርሰናል አሁን ከመቼውም ጊዜ በላይ የተጫዋቾቹን ጤንነትና የተጫዋቾቹን ደህንነት አጥብቆ የሚፈልግበት ጊዜ ነው። ምክንያቱም ከዚህ በኋላ የሚያደርጋቸው ጨዋታዎች በቻምፒዮንስ ሊግ በካራቦ ካፕ አስቡት። አሁን እንግዲህ ቻምፒዮንስ ሊግ 16 ጥሎ ማለፍ ገብቷል። ካራቦ ካፕ የፍጻሜ ተፋላሚ ነው አርሰናል። ምናልባት የ90 ደቂቃ ወይም ደግሞ የተጨማሪ ደቂቃዎች ቆይታ አርሰናልን ከዋንጫ ጋር እንዲገናኝ ያደርገዋል። ከዛ በተጨማሪ አርሰናል በኤፍኤ ካፕ 5ኛ ዙር ወይም በ16ቱ ጥሎ ማለፍ አርሰናል የሚጫወተው በጣም ቀላል ከሚባል ተጋጣሚ ማንስፊልድ ታውን ከተባለ ቡድን ጋር ነው የሚጫወተው። ይህንን ቡድን ይከብደዋል ተብሎ አይጠበቅም። አስቡት ይህን ጨዋታ አሸንፎ ወደ ሩብ ፍጻሜ ትኬት እንደሚቆርጥ ገና እየተነገረለት የሚገኝ ቡድን ነው። ስለዚህ አስቡት በሁሉም ውድድሮች እስከ ጥግ ድረስ ይራመዳል ተብሎ የሚጠበቅ ቡድን እንደመሆኑ መጠን ሁሉም ተጫዋቾች በጤንነት እንዲገኙለት የሚፈልግ ቡድን ነውና ያንን በደንብ በትኩረት ማየት በትኩረት መመልከት አስፈላጊ ጉዳይ ይሆናል። ሌላው ከዚህ ጨዋታ ጋር ግን የሚነሳው ወሳኙና ትልቁ ነገር አርቴታ ራሱ የሚያምንበት በጨዋታው ላይ ትኩረት ማድረግ፣ በጨዋታው ላይ ከፎከስ ሳይዛነፉ በፎከስ ይህንን ጨዋታ መጫወት ለአርሰናል ተጫዋቾች ትልቁና ወሳኙ ቁልፍ ነገር ነው። እኔ በባለፈው የብሬንትፎርዱ ጨዋታ ላይ እንደተናገርኩት አርሰናል ዘንድሮ በሊጉ ካደረጋቸው ጨዋታዎች ፍጹም ደካማውን አርሰናል የተመለከትኩት በዛ ጨዋታ ላይ ነበር። 7 ሙከራዎች ብቻ የሞከረ የመጀመሪያውን ኢላማውን የጠበቀ ሙከራ ለማድረግ 1 ሰዓት የፈጀበትን አርሰናል በ60ኛው ደቂቃ ነው የኖኒ ማዱዌኬ ኢላማውን የጠበቀ ኳስና ጎል ሲቆጠር የተመለከት ነው። አርሰናል በዛ ጨዋታ ላይ በጣም ደካማ መሆኑን የሚያሳየው ደግሞ በኤክስፔክትድ ጎል 0.63 አንድ እንኳን የማይሞላ ኤክስጂ ነበር አርሰናል አስመዝግቦ ይወጣ። ሉክ ተመልከቱ ምን ያክል አርሰናል በዛ ጨዋታ ላይ ከፍተኛ ፈተና ገጥሞት እንደነበር።
ስለዚህ አሁንም በዚህ ጨዋታ ላይ ፎከስ ማድረግና በስነ ልቦና ጠንካራ መሆን ያስፈልጋል። ከዚህ በፊት በወጣው ኦል ኦር ነቲንግ በተሰኘው ዶክመንተሪ ላይ እኔ እዛ ዶክመንተሪ ላይ ያዩዋቸውን ነገሮች እንደ ማጣቀሻ እያረኩ አመጣቸዋለሁ። የአርሰናልን ፕሮግራሞች የምሰራበት ጊዜ ላይ በተለይ አስፈላጊ በሆነበት ሰዓት ያን ማድረገው ለምንድን ነው? የአርቴታን አፕሮችና ጌም ፕላን ለመረዳት በጣም ወሳኝ ነገር ስለሆነ ነው። እና አርቴታ መልበሻ ክፍል ውስጥ ለተጫዋቾቹ አንድ ቃልን በተደጋጋሚ ጊዜ ሲናገር ይስተዋላል። እሱም ምንድን ነው? ፎከስ ፎከስ ፎከስ። በቃ ትኩረት ትኩረት ትኩረት፣ 90 ደቂቃ በትኩረት መጫወት። ይህንን ነው የምንመለከት የነበረው። አሁንም በዚህ ስኳድ ውስጥ ደግሞ አርሰናል እያደረገ በሚገኘው ግስጋሴ አርቴታ ተጫዋቾቹ ትኩረት እንዲያደርጉ ነው ከፍተኛ ስራን እየሰራ የሚገኘው። እሱም እያለ የሚገኘው አሁን ቅድም በሰጠው ጋዜጣዊ መግለጫ ላይ እንደተናገረው አሁን የምንገኝበት ቦታ አግባብ ያለውና ትክክለኛው ቦታ ነው። ምክንያቱም እኛ ለፍተናል ለረጅም ጊዜ እና የ7 ወር ከምናምን ጊዜን አሳልፈናል። በየቀኑ ማድረግ ያሉብንን ነገሮች በሙሉ እያደረግን አሁን ያለንበት ቦታ ላይ ደርሰናል፣ መሄዳችንን እንቀጥላለን ብሎ ተናግሯል። እንግዲህ ማራቶን ላይ ረጅም ርቀት ነው የምትጓዘው፣ 42 ኪሎ ሜትር 2 ሰዓት ከምናምን የሚፈጅ ውድድር ነው። ታዲያ በዚህ 2 ሰዓት ከምናምን በሚፈጅ ውድድር ላይ እንደተጀመረ በአንድ ጊዜ ጉልበትን አትጨርስም። በቃ እየሄድክ ፔሱን እየሄድክ ማፍጠን ሲኖርብህ እያፈጠንክ፣ ማቀዝቀዝ ሲኖርብህ እያቀዘቀዝክ ነው የምትሄደው። ከዛ በኋላ ብቻህን ኮንክ ጥሩ የሚከተል አትሌት ደግሞ ካለ ምን ሰዓት ስፕሪንት አድርገህ መውጣት እንዳለብህ ታውቃለህ። አሁን አርሰናል ስፕሪንት አድርጎ መውጣት የሚገባው ጊዜ ላይ ነው። አሁን አርሰናል ፊኒሽንጉን ማሳመር ነው። ሁልጊዜ በቃ ማንቸስተር ሲቲን ይመራል። በኋላ ላይ ሲቲ መጥቶ ከኋላ ዋንጫውን ይቀመዋል። አርሰናል መሪ ጀማሪ እንጂ ፈጻሚ ክለብ አይደለም እየተባለ ነው ሲታማ የነበረው። ያንን ነው በደንብ ያየ ነው። ያ ነገር ግን አሁን እንዳይሆን የደጋፊዎች የዓመታት ጥበቃ ፍጻሜውን እንዲያገኝ ካስፈለገ አሁን ነው አርቴታ ማርሹን ጨምሮ በሚገርም ፍጥነት ስፕሪንት አድርጎ መውጣት ያለበት። አሁን ከዚህ በኋላ በሚኖሩ ጨዋታዎች አርሰናል 3 ነጥቦችን እየሰበሰበ ከሄደ ማንቸስተር ሲቲ ደግሞ ነጥብ ከጣለለት ጭራሽ 32 ወይም 33ኛው ሳምንት ላይ ሲገናኙ ደግሞ አርሰናል ካሸነፈ በቃ የዋንጫው ጉዳይ እዛ ጋር ያከትምለታል። ከዛ በኋላ ፔፕ ጓርዲዮላ አርሰናል ላይ ለመድረስ ከፍተኛ ጥረት ቢያደርግ እንኳን የሚሳካለት አይሆንም። ለምን? ኦልሬዲ አርሰናል ዙሩን አክሮት ኦልሬዲ ፈጥኖ ወጥቷል። ያንን ነገር ነው በደንብ መገንዘብ የሚያስፈልገው። ስለዚህ አርሰናል እያንዳንዱን ጨዋታ ሲያከናውን ልክ የፍጻሜ ጨዋታ ላይ ቀርቦ የፍጻሜ ጨዋታዎችን እንደሚያደርግ ቡድን ነው መፋለም ያለበት። አንዳንድ ጊዜ ከሜዳ ላይ ፐርፎርማንስን ባሻገር ስነ ልቦና ራሱ በጣም ትልቅ ማተር የሚያደርግ ጉዳይ ነው። ሜዳ ውስጥ የምታሳየው ፐርፎርማንስ ብቻ ሳይሆን ስነ ልቦና ምን ያክል ጠንካራ ነው፣ ምን ያክል በስነ ልቦና ረገድ ውጤታማ ሆነ ጎሎችን እያስቆጠርክ ጨዋታዎችን ታሸንፋለህ። ያ ነው ትልቁ ጨዋታ የሚሆነው። የአርሰናል ሜዳ ላይ እንቅስቃሴ፣ የአርቴታ ውሳኔዎች፣ ሌሎች ነገሮች እንዳሉ ሆነው በፊት እኮ ሰር አሌክስ ፈርጉሰን የማንቸስተር ዩናይትዱ ታሪካዊና ሌጀንድ አሰልጣኝ በሜዳ ላይ ብቃት ብቻም ሳይሆን በስነ ልቦና ነው ያን ሁሉ ዋንጫ ጠራርገው ሲወስዱ የነበሩት። ልክ ማንቸስተር ዩናይትድ ጎል ሲገባበት ወይ ጎል ሲፈልግ ጎል ማስቆጠር ሲያቅተው ቀጥታ እዛች መስመሯ ላይ ተች ላይኗ ላይ ይመጡና ያንን ጸጉር የሚያቆም ጨዋታቸውን ተጫዋቾቻቸው ላይ ያንጸባርቃሉ። ሚናዘር መልእክታቸው ለተጫዋቾቹ ያስተላልፋሉ። ከዛ በኋላ ባለቀ ሰዓት ጎል እያስቆጠረ ዩናይትድ አሸንፎ ይወጣል። ብዙ ጨዋታዎችን ለዚህ ማንሳት እንችላለን። 1999 እኮ የሚረሳ አይደለም። 1999 ማንቸስተር ዩናይትድ የሶስትዮሽ ዋንጫ ሲያነሳ ባየር ሚዩኒክን ቻምፒየንስ ሊግ ላይ ሲያሸንፍ እስከ 89ኛው ኦር እስከ 90ኛው ደቂቃ ዩናይትድ 1-0 እየተመራ ነበር። 1-0 እየተመራ ነበር እስከዛ ደቂቃ ድረስ። ከዛ በኋላ በ2 ደቂቃ ውስጥ ነው ዩናይትድ በቴዲ ሼሪንጋም እና በኦሌ ጉናር ሶልሻየር 2 ጎሎች ያንን ጨዋታ ከኋላ ተነስቶ አሸንፎ የቻምፒየንስ ሊግ ዋንጫን ያሸነፈው። ያ ሳሚ ኩፎር መሬት እየደበደበ ያለቀሰበት ምሽት ማለት ነው። እና ከምንም ነገር በላይ በጣም መሰረታዊውና ትልቁ ነገር ስነ ልቦና ማተር ያደርጋል። እኔ ብዙ ጊዜ ዲፌንድ አድርጌ ያለው ይሄን ነገር አንዳንድ ሰዎች ይመጡና ኢቭን የራሱ የአርሰናል ደጋፊዎች የኔ ቪዲዮ ኮሜንት ስር ይመጡና አርቴታ ፈሪ አሰልጣኝ ነው፣
አርቴታ የዋንጫ ሜንታሊቲ ያለው አሰልጣኝ አይደለም ይላሉ። እና ያ ነገር እንዳልሆነ ነው እኔ ማምነው። ፈሪ ነው የሚለው ቃል እኔ ብዙም አይመቸኝም። ከዛ ይልቅ ሪስክ የማይወስድ አሰልጣኝ ነው ቢባል ነው የሚቀለው። እንደ ፔፕ ጓርዲዮላ ሪስክ አይወስድም። ያንንም ደግሞ የሚያደርገው ለበጎ ነገር ነው። ሪስክ የማይወስደው በቃ መሸነፍ ስለማይፈልግ። አሁን ፔፕ ጓርዲዮላ ሪስክ ሲወስድ ያ ቃል ምን ሊመጣበት እንደሚችል ካሸነፍኩ አሸነፍኩ ነው፣ ከተሸነፍኩም በቃ ያው ሪስኩን እኔ ወስዳለሁ ብሎ ነው ያን ሪስክ የሚወስደው። ለምሳሌ ዘንድሮ የባየር ሌቨርኩሰኑ ጨዋታ ላይ ቤንች ላይ አድርጎ ነው ዋና ዋና ተጫዋቾቹን የገባው። ሜዳ ላይ ገባ፣ ተሸነፈ። በቻምፒየንስ ሊጉ ጨዋታ ላይ ግን የመጣውን ሪስክ ራሱ ወስዷል። 2022-23 የውድድር ዘመን ጆን ስቶንስን ከተከላካይ አምጥቶ የአማካይ መስመር ተጫዋች ሲያደርገው በደንብ ሪስክ ወስዶበታል። ያ ነው ሪስክ መውሰድ የምንለው፣ እሱን ነው። አርቴታ ግን ሪስክ መውሰድ ባለበት ጊዜ ሪስክ ሊወስድ ይችላል። ግን ያን ያህል ደግሞ እንደ ፔፕ ጓርዲዮላ በጣም ሪስክ የሚወስድ አሰልጣኝ አይደለም። እንደዛ ቢባል ነው የሚቀለው እንጂ ፈሪ ነው የሚለው ነገር ብዙም የሚገዛ አይደለም። ከዛ ውጭ ሌሎች ነገሮችን ደግሞ ከተመለከትን አርቴታና ተጫዋቾቹ የዋንጫ ስነልቦና የላቸውም ለሚለው ወቀሳና ለሚለው ትችት መልስ መስጠት የሚችሉት አሁን ነው። ከዚህ በኋላ በቃ ቡድኑ እንደዚህ ነው ለሚለው ጉንጭ አልፋ ክርክር መልስ የሚሰጠው አሁን ከዚህ በኋላ የሚደረጉ ጨዋታዎች ናቸው። ቅድም እንዳልኳችሁ ስፕሪንት አድርጎ ለመውጣት ይህንን ጊዜ አርሰናል መጠቀም አለበት። በቃ ስፕሪንት አድርጎ በጥሶ ለመውጣት እስካሁን ድረስ መራ አንዴ በ7 ነጥብ ልዩነት፣ አንዴ በ6 ነጥብ ልዩነት፣ አንዴ በ9 ሲመራ ቆይቷል። ምናልባት እስካሁን ባለው ፐርፎርማንስ ከተመለከትን ሊጉ ላይ ባሉ ክለቦች ስታንዳርድ ደረጃ ከተመለከትን ለኔ የፕሪሚየር ሊግ ዋንጫ የሚገባው ለአርሰናል። ይሄ ሁላችንንም የማያከራክር ለሁላችንም ጥያቄ የሚያስነሳ ጉዳይ አይደለም፣ የማያከራክርም ጉዳይ ነው። አሁን ባለው ከረንት ፐርፎርማንስ ዋንጫ ለማንሳት ዲዘርቭ የሚያደርገው ቡድን አርሰናል ነው። ግን ደግሞ እግር ኳስ አንዳንድ ጊዜ ፍትሃዊ ላትሆንም ትችላለች። አመቱን ሙሉ የመራው ቡድን መጨረሻ ላይ ዋንጫ ሳያገኝ አመቱን ሊጨርስ ይችላል። ስለዚህ ያ ነገር እንዳይሆን አርቴታ በደንብ በስነልቦና ነገር ተጫዋቾቹን ማነሳሳት፣ አሁን መልበሻ ክፍል ውስጥ በደንብ የተጫዋቾቹን ስሜት ከፍ ማድረግ ይጠበቅበታል። ስነልቦናው እንደዛ ከፍ ሲል የተጫዋቾቹ ሜንታሊቲ ሳይኮሎጂያቸው ከፍ ሲል፣ ምክንያቱም ከዚህ ቀደም አሁን ወደ ጣሊያን አቅንቶ የፓርማ አሰልጣኝ የሆነው ካርሎስ ኩዊስታ የአርሰናል በጣም ትልቅ የሆነ ባለሙያ ነበር። እንደውም የተጫዋቾቹን ስነ ልቦና በማነሳሳት ረገድ ከፍተኛ ሚና ነበረው እና እንደውም እዛ ኦል ኦር ነቲንግ ዶክመንተሪ ላይ ከነላካዜት ምናምን ጋር ለየብቻው ቁጭ ብሎ ሲያነጋግራቸው ሁሉ እንመለከታለን። ያ ስራ ነው አሁን በአርሰናል የሚያስፈልገው። ከዛ ቀሪው ነገር ግን ስኳድ ሮቴሽኑ በደንብ አሁን ለምሳሌ እኔ የነገው ጨዋታ ላይ ክሪስቲያን ኖርጋርድ ቢሰለፍ ባየው እመርጣለሁ ክሪስቲያን ኖርጋርድን። ለምን ሜዳ ላይ ገብቶ ጥሩ ፐርፎርማንስ የሚያደርግ ተጫዋች። ዙቢሜንዲን 90 ደቂቃ ሜዳ ላይ ማልፋት አይጠበቅብም። ዴክላን ራይስን 90 ደቂቃ ሜዳ ውስጥ ማልፋት አይጠበቅብም። ሳሊባ ማጋሌሽን 90 ደቂቃ ሜዳ ላይ ማልፋት አያስፈልግም። እንኳን አይደለም እንደነ ካላፊዮሪ ያሉ ተጫዋቾች ይቅርና ካይ ሃቨርትዝም ነገ ሊደርስ ይችላል እየተባለ ነው። ካይ ሃቨርትዝ ብቻ አይደለም የ16 ዓመቱ ታዳጊ ማክስ ዳውማንም ከጉዳት አገግሟል እየተባለ ነው። ስለዚህ ዋይናት አርቴታ እነዚህን ተጫዋቾች የማይጠቀምበት ምን ምክንያት ይኖረዋል? የተትረፈረፈ ስኳድ አለው። የባለፈውን የማንቸስተር ዩናይትዱን ጨዋታ ማስታወስ ለዚህ በቂ ነው። አርሰናል ማንቸስተር ዩናይትድን ከመግጠሙ በፊት ቢያንስ በ9 ቀን ልዩነት 2 ጨዋታ አድርጎ ነው ወደ ማንቸስተር ዩናይትድ ጨዋታ ሄደው። ማንቸስተር ዩናይትድ ግን 1 ሳምንት ሙሉ ለአርሰናል ጨዋታ ሲዘጋጅ ራሱን ፕሪፔር ሲያደርግ ቆይቶ ወደዛ ጨዋታ ሄደ። በዛ ጨዋታ ላይ አርሰናልን ሜዳው ድረስ ሄዶ አሸነፈው። አሁን ከፊታችን እሁድ አርሰናል ደግሞ የሰሜን ለንደን ደርቢ ባላንጣውን ቶተንሃም ስፐርስን ይገጥማል። ያውም ጨዋታው ከሜዳ ውጪ ነው። እሱ ብቻ አይደለም፣ ቶተንሃም ለ1 ሳምንት እረፍት አድርጎ በጸጥታ ዝግጅት አድርጎ የሚመጣ ቡድን ነው። ይሄ ብቻም አይደለም፣ አሰልጣኝ ቀይሮ የሚመጣ ቡድን ነው። አሰልጣኝ የቀየረ ቡድን ደግሞ ሁሌ አዲስ ነገር መታየቱ አይቀርም። ፈጣሪ ቢፈቅድ ስለ ኢጎር ቱዶር ጨዋታው ሲቃረብ ፕሮግራም እሰራላችኋለሁ፣ ምን አይነት አሰልጣኝ ነው የሚለውን ጉዳይ በተመለከተ ማለት ነው። እና እንዲህ አይነት ዝግጅት ውስጥ ሆኖ አርሰናልን የሚገጥመው ቶተንሃም፣ አርሰናል ግን
ባለፈው ኤፍ ኤ ካፕ ተጫውቶ አሁን ከእንደገና ፕሪሚየር ሊግ ተጫውቶ ከዛ ነው ቶተናምን የሚገጥመው። በቶተናም ጨዋታና በነገው የወልቭስ ጨዋታ መካከል የ3 ቀናት ጋፕ ብቻ ነው ያለው። በ3 ቀን ውስጥ ልምምድ ሰርተህበት ሪከቨር አድርገህበት ከባድ ነው። ስለዚህ አርቴታ በደንብ ስኳዱን ሮቴት እያደረገ ተጫዋቾቹን በሚገባው ረገድ እያፈራረቀ መጫወት ይጠበቅበታል ማለት ነው። ለማንኛውም እንግዲህ የነገው ጨዋታ ምሽት 5 ሰዓት በሞሊኒው ስታዲየም ይደረጋል። ስለዚህ ጨዋታ ምን ትላላችሁ? የነገውን ጨዋታ ማን ያሸንፋል? አርሰናል አሸንፎ ሲቲ አንድ ጨዋታ እየቀረው ነጥቡን ወደ 7 ነጥብ ልዩነት ከፍ ያደርጋል ወይስ ጨዋታው ላይ ምን አይነት ውጤት ይመዘገባል? ወልቭስ ያሸንፋል ወይስ አቻ ይወጣል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ አትርሱ። ነገ ፈጣሪ ቢፈቅድ ከምሽቱ 2 ሰዓት ወይም 3 ሰዓት ጀምሮ ከጨዋታ አስቀድሞ እንደተለመደው በቀጥታ ስርጭት ፕሮግራማችን ላይቭ ላይ ስለምንገናኝ የተለያዩ ሀሳቦችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ስለዚህ ለነገ ምሽት ቀጠሯችን እናርግና እኛ እዚህ ጋር እናበቃለን። ነገ ግን ለአርሰናል ወደ ፕሪሚየር ሊጉ ድል ለመመለስ ከባለፈው የዊጋኑ የ4-0 ድል በኋላ እንደገና ወደ አሸናፊነት በፕሪሚየር ሊጉ ለመምጣት የሚያከናውነው ወሳኝ ጨዋታ ቀጣይ ከነ ቶተናም ከነ ቼልሲ ጋር ለሚያደርገው የደርቢ ጨዋታዎች እንደ መነሳሻ የሚሆንለትን የጨዋታ መርሃ ግብር ነው የሚያከናውነው። በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል? ምሽት 5 ሰዓት በሞሊኒው ለአለመውረድ የተጫወተ የሚገኘው ወልቭስ ከመሪው አርሰናል ጋር በሚያደርገው ጨዋታ ላይ አብረን የምንመለከተው ጉዳይ ይሆናል።